ተማሪዎች በዚህ ፖይንት 5 የምንመለከተው ምንድነው the victory of Adwa የአድዋ ድል ምንድነው the victory of Adwa ከማጋር የተደረገ ጦርነት ነው የሚለው ነገር በደንብ አድርገን እንመለከታለን so in this subtopic we learn about explain the causes of the battle of Adwa እንግዲህ ባትል ማለት የጦርነት ሜዳ ነው ባትል ፊልድ ነው ስለዚህ ይሄ ምንድነው ኮዙ የአድዋ ባትል ፊልድ ኮዙ ምንድነው እንደገና ደግሞ ናሽናል ኤንድ ኢንተርናሽናል ኢምፖርታንሱ ምንድነው the victory of Adwa significance ምን ይመስላል so the victory of Adwa ምንድነው ጥቅሙ በአድዋ ባትል ላይ ያገኘነው ናሽናልም ኢንተርናሽናልም ያገኘነው ጥቅም ምን ይመስላል የሚለውን ነገር እንመለከታለን ማለት ነው so the victory of Adwa የተደረገው እንግዲህ 1896 ላይ የተደረገ ጦርነት ነው ማለት ነው ማንና ማን ኢትዮጵያ versus Italy ከጣሊያን ጋር የተደረገ ጦርነት ነው እንግዲህ ጣሊያን ከበርሊን ኮንፈረንስ በኋላ 1884 እና 85 ላይ የተደረገው የበርሊን ኮንፈረንስ አውሮፓውያን አፍሪካን ለመከፋፈል ሲያረጉ ኮንፈረንስ ወይ ሚቲንግ ሲያረጉ በዛ ሚቲንግ ላይ ለጣሊያን የደረሰችው ኢትዮጵያን ነው ኢትዮጵያ እንደ እድል ሆኖ ለጣሊያን ደርሷል ከዛ ጣሊያን መጥቶ ኢትዮጵያን ኮሎናይዝ ለማድረግ 5 አመት ሲታገል ነበር ኦኩፔሽን ታይም ላይ ስለዚህ በዛ መጨረሻ ላይ ኢትዮጵያውያን ጥቁሮች በዓለም ታሪክ ለመጀመሪያ ጊዜ የተመዘገበው ነጮችን በማሸነፍ the battle of Adwa ተብሎ 1896 እንደ አውሮፓውያን አቆጣጠር ይሄ victory of the battle of Adwa 1896 ላይ የተደረገ ነው ማለት ነው the battle of Adwa in 1896 was a major military confrontation between Ethiopia force with Italian colonial army ከጣሊያን ኮሎናል አርሚዎች ጋር ኢትዮጵያውያን የተፋለሙበት ጦርነት ነው ማለት ነው this resulting the decisive Ethiopian victory ይሄ መጨረሻ ላይ በጦርነቱ ብዙ ፕሮሰሶች አሉ ለጦርነቱ ኮዝ አለ ኮንሲኩዌንስ አለ ፕሮሰስ አለ course of the war አለ እነዚህ በሙሉን አልፎ ኢትዮጵያ መጨረሻ ላይ ቪክቶሪ ሆናለች ማለት ነው ስለዚህ በሌላ አነጋገር ጣሊያን ዲፊትድ ሆናለች ጣሊያን ዲፊትድ ከሆነች በኋላ ምንድነው የተፈጠረው እዛው ጣሊያን ነገር ላይም የተፈጠረ ነገር አለ እዚህ በሀገራችን የተፈጠሩ ነገሮች አሉ so it represent a successful defense of Ethiopian sovereignty against European imperialism ኢትዮጵያውያን ቀደም ሞደርናይዝድ የሆነች ሀገር አለን ብለናል ስለዚህ ይሄ ሞደርናይዝ የሆነ ሀገር ሶስት ባህሪያት አለ ኢትዮጵያ በዛን ሰዓት ሞደርናይዝ ከሆነች በኋላ ሶስት ታዋቂ ባህሪያት አለ አንደኛ ዩኒቲ አለ ሁለተኛ ሴንትራላይዝድ የሆነ ገቨርንመንት አለ በሶስተኛ ደረጃ የሉዓላዊነት ስሜት አለ ሶቨርኒቲ ምንለው እነዚህ ሶስቱም ስሜቶች ናቸው አንድ ላይ ከጣሊያን ጋር እንድንጋፈጥ ጣሊያኖች የጣሊያንን ኢምፔሪያሊዝም እንዳንቀበል ያደረገውና ትልቅ አስተዋጽኦ ያመጣልን so Italian attempt to colonize Ethiopia following the treaty of ውጫሌ እንግዲህ ጣሊያን ወደ ኢትዮጵያ ከመጣ በኋላ 5 አመት ኮሎናይዝ ለማድረግ ሲሞከር በጣም ሂደቱ ከባድ ስለነበረ ስላልተቻለ ውጫሌ ላይ በአድዋ ውጫሌ ላይ አንድ ትሪቲ አግሪመንት ከኢትዮጵያ መንግስት ጋር በዛን ሰዓት የነበረው ዳግማዊ አጼ ምኒልክ ነበሩና ከሳቸው ጋር ውጫሌ ላይ ትሪቲ ተፈራርመዋል ሲፈራረሙ ሁለት አንቀጾች ናቸው ትልቅ ለዚህ ለቪክቶሪ ኦፍ አድዋ ትልቅ አስተዋጽኦ የሆኑት የተጻፉት አንቀጽ 3 እና አንቀጽ 17 የተባሉ ሁለት አንቀጾች ኮንትሮቨርሻል የሆኑ አይዲያ የያዙ ናቸው በአማርኛ የተጻፈው ኢትዮጵያ ያለ ማንም ጣልቃ ገብነት ከሌሎች ውጭ ሀገራት ጋር ኮንታክት ማድረግ ትችላለች የሚል ነው በአማርኛ ነገር ግን በኢታሊክ ቨርሽን ላይ ደግሞ የተጻፈው ምንድነው ኢትዮጵያ ያለ ኢታሊ
እውቅና ከማንም ሀገር ጋር ከማንም አውሮፓ ጋር ከማንም ኤዥያ ጋር ኮንታክት ማድረግ አችልም የሚል ነው። ስለዚህ ኢትዮጵያውያን ይሄን ኮንትሮቨርሻል አይዲ ሐሳቦችን ባለማወቃቸው ስምምነቱን ውጫሌ ላይ ተፈራርመዋል። ከተፈራረሙ በኋላ ይሄ የኢታሊክ ቨርሽን ወደ አማርኛ ኮንቨርት ተደርጎ ሲታይ ሌላ ሐሳብ ነው። ከዛ ጊዜ ጀምሮ ነው የጦርነቱ ተጋግሎ የጀመረበት ማለት ነው። so the emperor Minilik II united Ethiopian force from different regions ይሄ ሐሳብ ውጫሌ ትሪቲ አልዋጥ ስላቸው ምንድነው ከጣሊያን ጋር ቀጥታ ለመዋጋት አጼ ሚኒሊክ ምንድነው ያደረጉት? ኢትዮጵያውያንን ከተለያዩ ቦታ ሰብስበው ከጣሊያን ጋር ጦርነት መግጠም ነው ዋና ዓላማቸው። so Ethiopian uses the modern weapons at that times and unity ensured victory እንግዲህ ምንም እንኳን ሞደርናይዝ የሆነ ዊፐኖች አሉ ብንልም ለኢትዮጵያውያን ምንም እንኳን ከጣሊያን ልንበልጥ አንችልም። ምክንያቱም ጣሊያን አውሮፓ ሀገር ነች፣ በጣም ሞደርናይዝድ ነች፣ በቴክኖሎጂ አድቫንስድ ነች እና የኛ ትልቁ እንድናሸንፍ የጣሊያንን ወረራ እንድናሸንፍ ትልቁ የጠቀመን ነገር ምንድነው? ዩኒቲያችን ነው። ምንም አይደለም፣ ዩኒቲያችን። ስለዚህ ዩኒቲያችን ለዛ ድል አብቅቶናል። the victory preserved Ethiopian independence ይሄ የአድዋ ቪክትሪ ኢትዮጵያን ከሌሎች ቅኝ ገዥነት ፕሪዘርቭ አድርጓል፣ ፕሮቴክት አድርጓል ማለት ነው። ስለዚህ የኢትዮጵያ ኢንዲፔንደንሲ እንዲጠበቅ አድርጓል። Adwa's global impact on Africa and Black people liberation movement ይሄ እንግዲህ ለኢንተርናሽናል እና ናሽናል ኢምፓክት አለው። አድዋ ቪክትሪ ካልን ምን ማለት ነው? አድዋ ግሎባሊ አክሴፕትድ የተደረገ ጦርነት ነው። ግሎባሊ ዛት ሚንስ ለጥቁር አፍሪካውያን መላ አፍሪካውያን በሙሉ እንደ ሳምፕል እንደ ኤግዛምፕል እስከ ዛሬ ድረስ ሌሎች አፍሪካውያን ከሌላ ቅኝ ግዛት እንኳን እንዲወጡ ኢንዲፔንደንሲያቸውን እንዲያገኙ ኢትዮጵያን አስ ኤ ሞዴል እየተጠቀሙ ነው ከቅኝ ግዛት ስርዓት የወጡት ማለት ነው። ይሄን ብቻ አይደለም። በላቲን አሜሪካ የሚኖሩ ጥቁሮች በዩኤስኤ የሚኖሩ ጥቁሮች በሙሉ እነዚህን የቪክቶሪ ኦፍ አድዋ እንደ ሞዴል ሲጠቀሙ ነበረ ማለት ነው። ያ ማለት ምን ማለት ነው? ይሄ the victory of አድዋ ኢንተርናሽናል ዳይሜንሽን አለው፣ ኢንተርናሽናል አክሴፕታንስ አለው ማለት ነው። ናሽናሊ የራሳችንን ሶቨርኒቲ የራሳችንን ኢንዲፔንደንሲ እንድንጠብቅ አድርጎናል። ኢንተርናሽናሊ ግን ሌሎች ሀገራትም ሌሎች አፍሪካ ሀገራትም ይሄን ሞዴል እንዲጠቀሙ በጣም ረድቷቸዋል ማለት ነው። ስለዚህ ይሄ ባትል ኦፍ አድዋ የተሳተፉ የኢትዮጵያ ጦረኞች ናቸው፣ የጦር መሪዎች ናቸው። እነዚህ በፈረሶቻቸው የሚገኙት እንግዲህ በጣም ተሞ ኢትዮጵያውያን ከጫፍ እስከ ጫፍ ወጥተው የጣሊያንን ወረራ የመከቱበት ነው። ይሄም ብቻም ሳይሆን አፍተር ዘ ቪክቶሪ ኦፍ አድዋ የጣሊያን ንጉስ ክሪስፒ በዛን ሰዓት የነበረው ጣሊያንን ሲመራ የነበረው ክሪስፒ ነው። ይሄ ክሪስፒ ከስልጣን እንዲነሳ በሀገሪቱ እዚህ ጋር ጣሊያን ተሸነፈ፣ ሀገሪቱ ጣሊያን ላይ ደግሞ ክሪስፒ ከስልጣን ሪዛይን እንዲያደርግ አንዱ ትልቅ አስተዋጽኦ አድርጓል ማለት ነው። ትልቅ አስተዋጽኦ አድርጓል። so the battle of adwa in generally it is a resounding victory resounding አንድ ጊዜ ብቻ ተናግረን አንድ ጊዜ ብቻ እንትን ብለን የምናቆም ሳይሆን ከዛን ጊዜ ጀምሮ ለወደፊትም ለጄኔሬሽን የሚተላለፍ ትልቁ ቪክቶሪ ነው ማለት ነው። so በዚህ ሳብ ቶፒክ ላይ የተመለከትነው ምንድነው? አድዋ ቪክቶሪ ኦፍ አድዋ ምንድነው? it's become the symbol of African resistance ለአፍሪካን ሬዚስታንስ ሌሎች አፍሪካውያን እንደ ሞዴል እንደ ሲምቦል የኢትዮጵያን ቪክቶሪ የተጠቀሙ ከኮሎናይዜሽን ነፃ የወጡበት it is the symbol of unity, it is also the symbol of sovereignty of different countries. Adwa it's also altered the international perception of Africa. ስለዚህ እንደ አላርት አፍሪካውያን እንደ አላርት ነው አድዋ ቪክቶሪን እንደ አላርት ሲጠቀሙ ነበር። ምክንያቱም ኢትዮጵያ እንዴት አርጋ ነው
ጣሊያንን የመከተችው ወይም ያባረረችው ከሀገሪቱ የሚለውን ነገር የሚያሳይ ነው። ኢትስ ኦልሶ ስትሬንግዝ ዘ ኢትዮጵያን ዲፕሎማቲክ ፖዚሽን ኢን ዘ ወርልድ ዓለም አቀፍ ደረጃ ላይ ኢትዮጵያ ተሰሚነት እንዲኖራት አድርጓል። ሌላ ደግሞ ሌሎች ኮሎናይዝድ የሆኑ ሀገራት ኢንስፓየር እንዲሆኑ አድርጓል። ለአንቲ ኮሎናይዜሽን ፕሮሴስ ኢንስፓየር እንዲሆኑ ያደረገበት ሙቭመንት ነው ማለት ነው። ስለዚህ the battle of አድዋ በዚህ በትንሽ ደቂቃ አውርተን የምንጨርስ ሳይሆን በጣም ረጅም የሆነ ፕሮሴስ ያለበት ነው። ነገር ግን ኢን ጀነራሊ መያዝ ያለብን the battle of or the victory of አድዋ በጣም ለኢትዮጵያውያን ብቻም ሳይሆን ለጥቁር አፍሪካውያን መላ ዓለም ላይ ላሉት በሙሉ የኩራት ምንጭ የሆነበት ነው። ስለዚህ በዚህ ዩኒት ላይ የተመለከትነው ይሄን ይመስላል። ስላዳመጣችሁ እጅግ አድርጌ አመሰግናለሁ። ቴንክ ዩ